ሰላም አለይኩም ወራህመቱላሂ ወበረካቱ። ውዴ ፈላህ ዩቲዩብ ተከታዮች ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ለመጀመሪያ ጊዜ ብሎግ እየሰራሁ ነው። ለመጀመሪያ ብሎግ ደግሞ ያው 1000 2000 ላይክ እንደምታስገቡኝ ተስፋ አለኝ። ወዳችሁ ፈቅዳችሁ ስለምትከታተሉኝ በጣም ነው የማመሰግነው። አላህ ይስጥልኝ፣ አላህ ያክብርልኝ። እዚጋ ያው ቀለል ያለ ቁርስ ነው የምሰራው። እንቁላል በዳቦ ነው ቁርሳችን። ሽንኩርቱን ከዘይቱ ጋር ታቆላለሁ በኋላ ቲማቲም ጨመርኩ። እዚጋ ደግሞ ፍልፍል አስወት ወይም ደግሞ ቁንዶ በርበሬ መሰለ የሚባለው እሱን ጨመርኩኝ። በጣም ነው የሚያጣፍጠው። እንቁላል ላይ እና አፉን ላይ በጣም ነው የሚያጣፍጠው ቁንዶ በርበሬ። እዚጋ ደግሞ ያው እንቁላሌን እየጨመርኩ ነው። 2 ስለሆን 4 እንቁላል ብቻ ነው ያደረኩት። ስቶፕ እንትኑ ፓወሩ በጣም በቃ ቅዝቅዝ ያለ ነው። ትንሽ ሌሊት ላይ ምናምን ነው እንጂ ረፈድ ካለ በጣም ፓወር ይቀንሳል። እንደምታዩት ያው ሰርቼ ጨርሻለሁኝ። ይሄን ይመስላል። በጣም ነው የሚያምረው የሚጣፍጠውም። አዩት ሻዩን በጣም ነው የሚያምረው። እዚጋ ያው ቁርስ ከጨረስኩ በኋላ አሁን በጋ ስለሆነ ፀሐዩ በጣም ኃይል አለውና ቤት ከማጽዳቴ እቃ ከማጠቤ በፊት ምጣድና ያስቀደምኩት። ምክንያቱም ፀሐዩን በጣም ኃይል አለው። እንትኑ እሳቱ ጋር ሲሆን ደግሞ በጣም ነው የሚያቃጥለውና ለዛም ነው በጧት ምጣዴን ያስቀደምኩት። እንጀራዬን እዩት እንዴት እንደሚያምር ማሻአላህ እያላችሁ። በአካል ደግሞ የሚያምር እንጀራ ለስለስ ያለ እንጀራ ነው። አዩት ማሻአላህ። ከአሰፋፌ ስንት ትሰጡኛላችሁ? ማዞሪያቱ አፏ ጠባብ ስለሆነች ሲያዞሩ መዋል ነው። ምንም ሽንቁርቁር የሌለው እንጀራ ማሻአላህ። እኔው ላድንቅ እንጂ እኔ ነው። መጠጥ ብሎ መህዶ ሲከደን ያው ኋላ ላይ የማይሻግትም እንደገና ደግሞ አይኑ የተለየ የሚያምር ነው የሚሆነው። አያችሁት እንዴት እንደሚያምር። ኮሜንት ላይ እስኪ ያለው ስንት እንደምትሰጡኝ። ይሄ ደግሞ የመጨረሻ እንጀራ ነው። ትንሽ ጠፋ ብሎበታል ምጣዱ ቢሆንም ይኸውት በጣም ያምራል። ምጣዴን ከጨረስኩ በኋላ ያው ወደ ቤት ጽዳት ገባሁኝ። ኢትዮጵያ ላይ በየቀኑም ቢያጸዱት
አቧራው ከየት እንደሚመጣ አላቅም። ልጅ ያለበት ቤትማ አላቅም እንዴት እንደሚሆን። አሁን እኔ በየቀኑ ነው የማጸዳው፣ ግን አቧራው ከየት እንደሚመጣ አላቅም። እዚህ ጋ መስታወት የወላወልኩኝ መስታወቴን ከወላወልኩ በኋላ ወደ ጠረጋ ገባሁኝ። መጨረሻ ላይ ስወለውል ምናምን እንትኑ ምንጣፉን አላሳየኋችሁም። ያው እንግዲህ አመቶብኝ ነበር እና በመካከል ቪዲዮውን አቁሜው ነበር። ቤታችንን አጽድተን ጨርሰናል። ያው እንዳልኳችሁ እንግዲህ አመቶብኝ ነበር እና በመካከል ቪዲዮውን አቁሜዋለሁኝ። ቤቴን ከጨረስኩ በኋላ ወደ እቃ አጠባ ገባሁኝ። አሁን ይሄ የአንድ ወቅት ብቻ ነው። እንዴት እንደማቆሽሸው አላውቅም። የአረብ ሀገር እቃ አጠባው ተከትሎኝ መጥቷል። እዚህ ጋ ደግሞ እቃዬን ታጣጠብኩ በኋላ ቤቴን ታጸዳሁ በኋላ ወደ ምሳ ስራ ገባሁኝ። እዚህ ጋ ጥብስ ልሰራ ያው ስጋውን መጀመሪያ የሁሉም አሰራር ይለይ ይሆናል። እኔ ግን መጀመሪያ ስጋ ማነው ብረት ድስቴ ላይ ስጋውን አደርግና ውሃ ምጥጥ ሲያደርግ ነው ዘይት፣ ሽንኩርት ምናምን የምጨማምረው። የሁሉንም አሰራር ሞክሬዋለሁኝ። እንደዚህ ግን የተመቸኝ የለም። በጣም የተለየ ጣዕም አለው። አሁን ይሄ ዘይት አላደረኩም። በራሱ ውሃ ትንሽ ከበሰለ ከመጠጠ በኋላ ነው ዘይት የማደርገው። እዚህ ጋ ውሃ መጥቶልኛል። አሁን ዘይቴን ጨምርና ያው ትንሽ ካቁላለሁ በኋላ ደግሞ ሽንኩርቴን ጨምራለሁ። እዚህ ጋ ትንሽ ከድኜ እሳት ከመታው በኋላ ሽንኩርቴን አደርጋለሁኝ። አንዳንዶቹ መጀመሪያ ሽንኩርት አድርገው ታቁላለሁ በኋላ ስጋውን ይጨምራሉ። እኔ ግን ስጋውን ታቁላለሁ በኋላ ዘይት፣ ሽንኩርት ምናምን ጨምረው ከዛም በኋላ ነው። እዚህ ጋ ደግሞ ነጭ ሽንኩርት እየጨመርኩ ነው። ስጋ ደግሞ የከተፍኩትን ሽንኩርት ጨመርኩኝ። ሽንኩርቱ ከስጋው በልጧን እንደምትሉ አውቃለሁ፣ ግን እሳት ሲመታው ሙትት ስለሚል ለዛ ነው ሽንኩርቱን በርከት ያደረኩት። በዛ ላይ ደግሞ ጣዕም ይሰጠዋል።
መረቅ ያለው ጥብስ ነበር እና ያው የፈላ ውሃ ጨምሬበታለሁኝ። እዚህ ጋ ያው ተበሰለልኝ በኋላ ላወጣው ስል ደግሞ ቅቤ ጨመርኩኝ። ሽታው ማሻአላህ አትጠይቁኝ፣ በጣም ነው የሚጣፍጠው። እዚህ ጋ ደግሞ ያው ጥብሴን ከጨረስኩ በኋላ ሩዝ ልሰራ ነው። ያው በሽንኩርትና በካሮት ብቻ ነው የምሰራው። የኛ ሀገር ሩዝ በጣም ድቅቅ ያለ ሩዝ መስሪያ ነው የሚመስለው እና ያው ሰርተውትም ብዙም አያስደስትም። በስመቲ ብለው የሚሸጡት ራሱ ያን ያክል ከዚህ ብዙም አይለይም። እስኪ የምታውቁ አንደኛ በስመቲ የሚባለውን ኮሜንት ላይ ጻፉልኝ። እንግዲህ እዚሁ ግዴ ሀገራችን ብዙም አይገኝም። ከደሴ ምናምን አይጠፋም። ሩዙን ከጨረስኩ በኋላ ቡና ልቆላ ጣጠብኩኝ። ያው ቡና ግድ ነው ምሳ ሰዓት ላይ። ያው የመብራቱ ቡና ቆላል ብዙም ስለማይጥም የክሰል ነው የምቆላው። የክሰሉ ውበቱን የሚያሳምረውን፣ በዛ ላይ ደግሞ ጣዕሙ ራሱ የተለየ ነው የሚሆነው። የቡና ሰው አይደለሁም ግን ሲሉ ስለምሰማ ነው። እዚህ ጋ ትንሽ ተራር ብሎብኛል፣ ቢሆንም ደህና ነው። ያን ያክል አልተጎዳም። እዚህ ጋ ደግሞ ያው ቡና ያለ ቁርስ አይሆንምና ከገጠር በቆሎ እሸት መጥቶልን ነበር። እሱን ልጠር ነው። እዚህ ጋ ደግሞ ያው ምሳ ሰዓት ደርሶ ስራዬንም ጨራርሽ ያቀራርቤያለሁኝ። የሰራሁት ሩዝ ይሄን ይመስላል። ያው ንፍሮ በሉት። ያው ከምሳ በኋላ ደግሞ ሙዝ አትክልት ምናምን አስፈላጊ ስለሆነ ለዛ ነው ሙዙንም ያቀረብኩት። የሰራነው ጥብስ ደግሞ ይሄን ይመስላል። ማሻአላ ሲያዩት ራሱ ያስጎመጃል። ለእኔ ለእናንተ አላቅም። እዚህ ጋ ባልየውን ያው ከ10 ስንት ትሰጠኛለህ እያልኩት ነበር። እዚህ ጋ ባልየውን ያው ከ10 ስንት ትሰጠኛለህ እያልኩት ነበር። እስከሚቀምስ እየጠበቅኩት ነው። ያው ከ10 100 ብሎኛል። እናንተ ደግሞ ኮሜንት ላይ ከ10 ስንት እንደምትሰጡኝ ያለሁኝ። የዛሬው ቭሎግ ይሄን ይመስላል። ወዳችሁ ስለምትከታተሉኝ ጀዛኩም አላህ ኸይረን።
በጣም ነው የማመሰግነው። ከአሁን በኋላ ያው ለየት ባለ ቪዲዮ እመጣለሁኝ። እናንተ ብቻ ላይክ ሸር እያደረጋችሁ አበረታቱኝ። ሰላም አለይኩም።